በጣም ደስ የሚል ዜና ስኬሊን በተመለከተ ሰምተናል። ሚኬል አርቴታ የነገውን ጨዋታ በተመለከተ ጋዜጣዊ መግለጫውን እየሰጠ ይገኛል። ስኬሊን በተመለከተም እንደተናገረው ከሆነ ሉዊስ ስኬሊ በአርሰናል ቤት እንደሚቆይ ምን ያህል እርግጠኛ ነህ ብላችሁ ብትጠይቁ መልስ የሚሆነው ሉዊስ ስኬሊ 100% በአርሰናል ቤት ይቆያል ነው ሲል ሚኬል አርቴታ ተናግሯል። የሚታወቀው ሉዊስ ስኬሊ በዚህኛው የክረምት የዝውውር መስኮት ከክለባችን እንደሚለቅ የሚያሳዩ መረጃዎችን በስፋት እየሰማን ነበር። ሆኖም ግን ተጫዋቹ ሙሉ ለሙሉ ትኩረቱ አርሰናል ላይ እንደሆነና በክለባችን 100% እንደሚቆይ ሚኬል አርቴታ እርግጠኛ እንደሆነ ተናግሯል። ሉዊስ ስኬሊን በተመለከተ ሚኬል አርቴታ የተናገረው ይሄንን ይመስላል። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ሉዊስ ስኬሊ በአርሰናል ቤት 100% ይቆያል ብሏል ቦስ ሚኬል አርቴታ ዛሬው ጋዜጣዊ መግለጫ ላይ። እንግዲህ ሌሎችም ጉዳዮች አንስቷል። በደንብ ኮፒ ሊንክ፣ ሪፖስት፣ ፎሎ ማድረጋችሁ እንዳትረሱ እነግራችኋለሁ። እንግዲህ ለነገው ጨዋታ ዴክላን ራይስ እና ቡካዮ ሳካ ዝግጁ ናቸው ብሏል። ለነገው ጨዋታ ዝግጁ ናቸው ብሏል። ሲቀጥል ቡርኖ ጉማሬሽን ተጠይቆ የሱን ጉዳይ የምናየው ይሆናል ብሏል። ያው ከጨዋታ በኋላ ታስታውሳላችሁ እግሩ ላይ እንትን አድርጎ ነበር። አይ ቲንክ ትንሽ ጉዳት ነገር ሊሆን ይችላል። ዊሎን ነው እንግዲህ ምን እንደሚፈጠር ነገር ማለት ነው። ጁሪያን ቲምበር ደግሞ እስካሁን ልምምድ አልጀመረም ብሏል ከቡርኖ ጋር ማለት ነውና ስለ ዝውውሩ ጉዳይ ተጠይቆ ደግሞ ያው ከክለባችን የሚወጡ ተጫዋቾች እንዳሉ ያው ማመን አለብን ብሏል። ከባድ ውሳኔ ቢሆንም ግን የሚለቁ ተጫዋቾች አሉ ብሏል ቦስ ሀቢቢ። ለአርሰናል ደጋፊዎች መልካም ዜና ተሰምቷል። ማይልስ ሉዊስ ስኬሊ በክለቡ እንደሚቆይ ሚኬል አርቴታ አረጋግጧል። እንግዲህ አርሰናል የ19 ዓመቱን የግራ መስመር ተከላካይና አማካይ ማይልስ አንቶኒ ሉዊስ ስኬሊ ቼልሲና ለማንቸስተር ዩናይትድ ለገበያ ያቀርበዋል እየተባለ ከአርሰናል ጋርም በክረምቱ ይለያያል እየተባለ በርካታ መረጃዎች ሲወጡ እንደነበረ ታስታውሳላችሁ። ታዲያ ሚኬል አርቴታ የ2026/27 የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ ከሆነ ነገ ከኮቬንትሪ ሲቲ ጋር ከሚኖረው ጨዋታ አስቀድሞ ጋዜጣዊ መግለጫ እየሰጠ ይገኛል። ታዲያ ማይልስ ሉዊስ ስኬሊ ምን ያክል በክለቡ ይቆያል ብለህ ታስባለህ ተብሎ ሲጠየቅ ክለባችን ይቆያል 100% እርግጠኛ ነኝ ሲል መልሷል። በዚህ ምክንያት 19 ዓመቱ እንግሊዝ ኢንተርናሽናል ማይልስ አንቶኒ ሉዊስ ስኬሊ አርሰናል የሚቆይ ይመስላል። በዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አካፍሉ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ሉዊስ ስኬሊ ወደ ማንቸስተር ዩናይትድ መሄድ ነበረበት ለጉብኝት ማለት ነው። ቦስ ሚኬል አርቴታ ስለ ሉዊስ ስኬሊ ምን እንዳለ ሰማው? ሉዊስ ስኬሊ በዚህ ውድድር ዘመን 100% ከአርሰናል አይወጣም። የአካዳሚ ተጫዋቻችን ነው። ጥሩ ወኔ፣ ጥሩ የአካል ብቃት፣ ጥሩ አጫውት አለው ሲል ተናግሯል። አባቴ ለ10 ለ20 ለእናንተና ደጋፊ ይመጣል እያለ ሲያቀላልጥ ለነበረው ትልክለት አለ። ይመቻችሁ። አርሰናል ደጋፊዎች ነፃ ወተናል። በጣም የሚገርም ዜና ነው። መግሪብ በደንብ ኮፒ ሊንክ አድርግና ሮይክ የሚባል ግን አንድ አረቂያም ማለት ነው። እኔ ጭሶ ምን አላውቅም። እስቲ አስገራሚ ግምታችሁን ገሙት ሲባል ስኬሊ ኮራ ብሎ ማለት ስኬሊ ወደ ዩናይትድ ራሽፎርድ ወደ አርሰናል ይላልና ጭራሽ ስኬሊንም መውሰድም ሆኖ ራሽፎርድን ጭራሽ ሰጡናላችሁ። ይሄ ዝውውር አይሆንም። ግን ሊሆን የሚችለው ብቸኛው ምክንያት ዝውውሩን ቼልሲ ከተረከበውና ጉዳዩ የሚያስፈጽም ከሆነ ነው። ጋርናቾን ስለሸጠ ይሄንን አያረገውም ብዬ አላስብም። ከዛ ውጪ ግን ህልም ነው ብራዘር። ወደ ወሳኙ እንግዲህ ከማለፌ በፊት ማለት ነው ባክግራውንድ ስክሪንሾት አንስቼ ከቻናሉ ባሳየ ትዘራራለህ። በትላልቅ ደረጃ የኢትዮጵያ አይደለም እንደ ቀልድ ልትገባ ማትችሉ ነው። ቻናል ላይ አንድ ኢትዮጵያዊ ያለን ከዛ ትኬት ይልክልናል ብያችሁ ነበር። ትናንትና 3 ትኬት እንኳ አለን። 3ቱንም በትላልቅ ወድ ዘጋ ነው። ገብተ ቲፕ 0912 እይ ያልኩ ውሸት ከሆነ ሳትቀላቀሉት እውነት ከሆነ ተቀላቀል። የዛሬ የሚገራርም እየተሰራ ነው። ቲፕ 09 ጋብሪኤል ጄሱስ እንግዲህ ለናፖሊ እሽታውን ሰጠ። ከፍተኛ ደሞዝ እየበላ በየሆስፒታሉ እየተኛ ገንዘባችንን ምጥጥ ሲያደርግ የነበረው ጋብሪኤል ጄሱስ በመጨረሻም አርሰናል እንዲህ አንገትን በሜንጫ ሳሎጋው ውጣ አለው። እሱም ለናፖሊ እሽታውን ሰጠ። አሁን ድርድሮች በፍጥነት በቃ ሁለቱም ተስማምተዋል። አርሰናልም ናፖሊም እቺ ነቀርሳ ልትወጣልን ነው። እልል ብለ ኮፒ ሚኬል አርቴታ ዛሬ ከቀረበለት ጥያቄ አንዱ ከክለቡ ስለሚለቁ ተጫዋቾችና ለሽያጭ ስለቀረቡ ተጫዋቾች ነበር። ሚኬል አርቴታም ሲናገር አንዳንድ ከባድ ውሳኔዎችን መወሰን ይኖርብናል። ሁሉም ነገር ጅማሬ እንዳለው መጨረሻም እንዳለው ሁላችንም ጠንቅቀን ልናቅ ይገባል ሲል ሚኬል አርቴታ ተናግሯል። ያው ለማን እንደተናገረ ግልጽ ነው። ተጫዋች አጥቂ ታስፈርማላችሁ ወይ ነው ጥያቄ አሁን እዚህ ጋር ማለት ነው። ሉዊስ ስኬሊን በተመለከተ አርቴታ አሁን ላይ አዲስ መረጃ ሰጥቷል። ሁላችሁም የማንቸስተር ደጋፊዎች እንግዲህ እስከ መጨረሻው ቪዲዮ በደንብ ኮፒ ሊንክ ይደረግ። አካውንታችን ተመቷል። እስኪናሳ ያው እናስቸግራችኋለን። አርቴታ ሉዊስ ስኬሊ በአርሰናል እንደሚቆይ 100% እርግጠኛ ነኝ ሲል አርሰናል ደጋፊዎች አረጋግጦላቸዋል ማለት ነው። ሉዊስ ስኬሊ ከማንቸስተር ዩናይትድ ጨምሮ በርከት ካሉ ከእንግሊዝ ክለቦች ጋር ስሙ ሲያያዝ ነበረ። ምንም እንኳን ኦፊሻል የሆነ ቢድ ለአርሰናል ከየትኛውም ክለብ ቀርቦለት ባያውቅም ነገር ግን በፍላጎት ደረጃ ብዙ ቲሞች ይህን ልጅ ሲፈልጉት እንደነበር ተገልጿል። አሁን ግን አርሰናል ክሊር አድርጎ ነገሩን በአርቴታ በኩል አስታውቋል ማለት ነው። እንግዲህ ሉዊስ ስኬሊ በአርሰናል ቤት ይቆያል።
ለሉዊስ ስኬሊ ኬሪየር የምን ያክል ጥቅም አለው የለውም አላቅም። በአርቴታ በተለይ ካለፈው ዓመት ግማሽ ሲዝን ጀምሮ ብዙ ድል ያገኝ አልነበረም። ይሄ ልጅ በተለይ በግራ ተከላካይ በጣም ምርጥ የሆነ ተጫዋች ነው። እንዲሁም ወደ መሀል እየመጣ ዲኤም ላይ በጣም ምርጥ የሆነ ፎርሙን አሳይቷል። በተለይ አርሰናል ባለቀ ሰዓት ዙቢሜንዲ ፎርሙ ልክ ባልሆነ ሰዓት በተወሰኑ ጨዋታዎች ላይ ገብቶ ምርጥ መሀል ተጫዋች መሆን እንደሚችል አስመስክሯል ማለት ነው። ወደ ዩናይትድ ቢመጣም ዩናይትድን ኦብቪየስሊ በጣም ሊጠቅም የሚችል ተጫዋች ነበር። ዩናይትድ በግራ ተከላካይ ላይ ክፍተት እንዳለው ይታወቃል። እንግዲህ ዩናይትድ እንግዲህ አሁን ሙሉ ፎከሱ ሉዊስ ሆል ላይ በኒውካስል ሉዊስ ሆል ላይ እንደምን ይጠበቃል። እንግዲህ ለአርሰናል ደጋፊዎች ይህ ጥሩ ዜና ነው ብዬ አስባለሁ። ለስኳድ ዴብዛችሁ ሉዊስ ስኬሊ በጣም አስፈላጊ ተጫዋች ነው። ባታጡት መልካም ነበር፣ አላጣችሁትም። ያው ሀሳባችሁን ግን አስቀምጡልኝ። ፕሪሚየር ሊግ ኢዝ ባክ። ይኸውን ለመጣ የእግር ኳሱ ጀግና ዳግም ሊጨቁን የአምናው ሻምፒዮና ማን ነው የሚያቆመን? ተጋፍቶ ከኛ ጋር ይለበለባታል በመድፉ አለንጋ። አምና ከነበረው ምርጡ ቡድናችን ዞሪስን ጨምረን ብሩኖ ማምጣታችን የብረት በር መዝጊያ ኮንሳ አጥራችን ዘንድሮም አይቀርም ሻምፒዮን መሆናችን ብላ አድርስለት። አንተ ኮፒ ሊንክ፣ ሪፖስት፣ ሼር ቤቱን ፎሎ ያላረግ 200 ሺህ ደርሰናል። ፎሎ ያረግ ለሁሉም የእግር ኳስ ቤተሰብ አድርስ። የማሳችሁ መርፈኞቹ አቦ አሁን በወጣ መረጃ መሰረት አርቴታ ተጠይቆ እንግዲህ ማይልስ ሉዊስ ስኬሊ በአርሰናል እንደሚቆይ 100% እርግጠኛ ነኝ ብሏል። ሶ ኤምኤልኤስ የትም አይሄድም ይቆያል በቤቱ ማለት ነው። ሶ ጉማሬሽ ኤምኤልኤስ እና ዙቢሜንዲ ለቦታቸው የሚፎካከሩ ይሆናል። ሜቢ ዙቢሜንዲ ካልወጣ ማለት ነው። ለአርሰናል በጣም አሪፍ ሲዝን ይመስለኛል በአሁኑ የሚሆነው። ስፔሻሊ ሚድፊልዱ እና ዲፌንሱ በጣም የተገነባ ነው። ጀስት አታኪንጉ ላይ ይሊዝ ብቻ ቢጨመርበት በጣም ምርጥ ቲም ምንሰራ ይመስለኛል ጋይስ። ለነገው ጨዋታ አም ኤክሳይትድ በጣም እንዴት እንደጓጓሁ ልነግራችሁ አልችልም። እንዴት እየጠበቃችሁ ነው ያላችሁት? እናንተም ኮሜንት ላይ ሀሳባችሁን አጋሩኝ። 230 ፎሎወር ገብተናል። ወዳችኋለሁ ሁላችሁንም። ፒስ አውት። ቆይ ይሄንን አሉባልታ ከየት ያመጣችሁ? ጀምሬን እንዴ ዮኬሬሽ እኮ ማለት እኮ እኛ ጋር እኮ ለማምጣት እኮ በጣም ትልቅ ፍዳ እኮ የበላንበት እኮ ተጫዋች እኮ ነው። ምን ታክቷችሁ ነው እንዴ? አንዳንዶችማ በቃ ሲሪየስሊም ታወራላችሁ ይሄ ልጅ ሊለቅ ይችላል ብላችሁ። አይለቅም። ለምንድን ነው የሚለቀው? ንቅንቅ አይላትም። ይወላችሁ እማታውቁትን ዮኬሬሽ ገና በቀጣይ አመት ነው የምታዩት። እንደዚህ መጥፎ ሲዝን አሳልፈ ተብሎ ዋንጫ ቡድናችን እንዲበላ አድርጓል። 20+ ጎል ያለው ተጫዋች ነው። ምን ሆናችሁ ነው እናንተ እንዴ? ዮኬሬሽ ካያቨርት አሉ በቃ አያቀያየርን ሁልሽንም ለፕሪሚየር ሊግ ክለቦች ማለት ነው እናበጥርሻለን። ለሻምፒዮንስ ሊግ ላይ ግን አንድ አማራጭ እንፈልጋለን። ችግር ሜሪ ነው አለ በቃ ምንም አታመጡም እናንተ ስለምናውቃችሁ ማለት ነው። የፕሪሚየር ሊግ ክለቦች ግን ወደ ባርሳ ይሄዳል የሚሉ ጭምጭምታ ወሬዎች ይወራሉ። ለምን ጀሱስን አይወስዱልንም? ልብ ካላቸው ባርሳዎች እነሱ ራሱ ሲያስቋልጡ ነው እንጂ ከፈለጉት ማለት ነው። ግን ይሄ ነገር ምንም የማይመስል ነገር ለሚስታት እንገሪውን አይነት ዘገባ ነው ጀምአው እና ዮኬሬሽ በአርሰናል ቤት ነው የሚቆየው።